ይበላል በገንዘብ ይጠጣል በገንዘብ ወያላ ከየት ያመጣል ገንዘብ ይህንን አንተ ተገንዘብ አንተ ባትገነዘብ አስቶን ቪላ ላይ ገነዘብ አባት አንገማን አባት ስምን መላክ ወጣት በላይ ነው አባት ለንደን እኮ አንተ ነው ጨቁ ነው አባቴ ጨቁ ነው ግዴታ ነው ግርጥጥጥጥጥ ነው አባቴ ግርጥጥጥጥ 50 ቪዲዮ ነው ወያለ የሰራው አንድ ወያለ ብቻው ይሄ ነው የኔ ወንድም ጥላ የኔ ወንድም የኔ አንበሳ ገና ነው ገና ጨቁ ነው ወያለው ምንድነው ቆይ ምንድነው ሂርዊጎ ፋብሪዚዮ ምንድነው አረ ሞርጋን ሮጀርስ ወደ ክለባችን ይገባል ብለን 100% አምነናል ሂርዊጎ አረ ቼላው ይኸው በማታው 2 ሰዓት ከ49 ሲል ነው ሃንግ የሰራን ፋሚሊ ያስብላል በቃ ያስብላል አረ መድኃኒዓለም አረ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ አረ ተዋረድን በእውነት ተዋረድን አረ በስመ አብ ለንደን ኢዝ ብሉ ልበሉ ዛሬም ና ነገም ና ቢያሻ ወይኔ ቅሌት እንዴ እየዛታችሁ አልነበር እንዴ እናንተ ያላችሁ ሬክሳ ማሸነፋችሁ ብላችሁ ስቃችሁ ሳጨርሱ ሞርጋን ሮጀርስ to Chelsea, here we go. David Ornstein. Yes, what's up? ቅሌት ካባው የሆነ ቲም ሳክስ ብቻ ቹዋሚኒን እኛ ላይ ስቃችሁ ብናል ነበር። ይኸው እስከ 32 ድረስ የሚያቆየውን ፐርሰናል ተርም ተስማምቷል 117 የት አለ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ማኔው ከሁለት ደቂቃ ፊት ነው ፋብሪዚዮ ነው ገብቷችኋል አይደል ማለት ነው 117 ሚሊዮን ነው ቼልሲ የከፈለው ማለት ነው እውነት እንነጋገር ከተባለ ማለት ይሄ ሰውዬ ፒውር ዊንገር አይደለም እኔ አርሰናል እንዲመጣ አልፈለኩኝም ነበር ምክንያቱም እንደ ኤዜ አይነት ፕሮፋይል ነው ያለው ይሄ ሰውዬ ገብቷችኋል አይደል አታኪንግ ሚድፊልድም ነው ሌፍት ዊንግ መጫወት ይችላል እዛ ጋር እየወጣ ማለት ነው ግን ፒውር ዊንገር ነው እኛ የምንፈልገው ማለት ለቼልሲ ግን በጣም ጽድት ያለ ማለት ነው ገብቷችኋል አይደል 117 ሚሊዮን ነው ቼልሲ የሚከፍልበት እዚህ ልጅ ላይ ምክንያቱም በጋርናቾ ነው እናንተ የምትሰቃዩ ትክክለኛ ሳይኒንግ ማለት ነው ገብቷችኋል ጃቢ አሎንሶ ኔክስት ሲዝን የሚገርም ነገር ነው እየሰራ ያለው ማለት ነው የቼልሲ ደጋፊዎች 117 ሚሊዮን ቼልሲ ከፍሎ ሞርጋን ሮጀርስን ወስዶታል ማለት ነው አርሰናል ይፈልገው ነበር ኢንተረስት ነበረው እዚህ ልጅ ላይ ማለት ነው ቼልሲ አስፈርሞታል ይሄን ልጅ አሁን እኛ ትክክለኛ ዊንገር ማምጣት አለብን ፒውር ዊንገር ገብቷችኋል የሚገርም ሳይኒንግ ነው ለቼልሲ አሪፍ ሳይኒንግ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ቼልሲ ሃንግ መታሽኝ ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ እኔ አባቴ ጨንቆይ ነበረ ነው ምን ገባህ አይደል ይሄ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድነው ገባር ለስንት የሚቀድሙ ሰዎች አሉ ስንት የሚቀድሙ ብሩኖ አለ ብሩኖ ጊማራይስን ማምጣት አለብን ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ 117 ሚሊዮን ከፍለሽ የኔ ያየሁት የነበረው ሰውዬ አምጥተሻል አንቺ ያው የትም ስለማደርሺ ተጠቀሚበት ገባሽ 1-2 አመት ምናምን ዋሽት ሲሆን በ50 ሚሊዮን ገዛሻለሁ ገባሽ አይደል ዋሽት ሲሆን ማን ነው ከዛ በተረፈ ማን ነው እኔ አቅለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም ገባር ለምክንያቱም ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያረጋው ከተፈለገ ምናምን ተብሎ ነው እንጂ ማን ነው ስለዛ እሰየው አልহামዱሊላህ ተመስገን ነው የሚባለው ገባ ለምን እንደው ታውቃለህ አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታረግልናል ማለት ከእንደገና ደግሞ ለአንድሬ ቤርታ አመቻችተ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘ ውልፍ አራምደው ነው ማለት ገባ አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው ማለት ቼልሲ ራሱ 117 ሚሊዮን አወጣች የመጨረሻዋ ትራንስፈር ሊሆን ይችላል ተረዳኛል ስለዚህ ቼልሲ ማድረግ ከቻለ አንተኛው ነገር መፍጠር አለብህ ፓልመር በዚህ በኩል ሞርጋን በዚህ በኩል 2 ቁጥሮች አድርጎ ነው የሚጮተው በእርግጠኝነት ነው የምነግራችሁ የጃቢ አሎንሶን አጫውት ነው የሚገባ ስለዚህ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የሚገባ ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ ገባ አይደል ዴኛ እኮ ከምንፈልገው ቡድን እንክፈልና ማምጣት እንችላለን ለምንድነው ማንከፍለው 117 ሚሊዮን አዋጣምኛ እኮ ቻምፒየን እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ ማለት ቼልሲዎች ወንድም ጥላ ከለላ በጣም ጸዴ ዝውውር ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ማለት ነው በቃ በሚያስፈልጋችሁ ቦታ በጣም ወሳኝና ምርጥ ተጫዋች ነው ያገኛችሁትና በጣም ጸዴ ዝውውር ድምጻችሁን አጥፍታችሁ ምርጥ ዝውውር ማለት ነውና ቀጣይ አመት ፕሪሚየር ሊግ ያበደ ነው የሚሆነው
ጋርናቾን ግን ለማልሸጡት ነው። አገንትሩት እስቲ። ሂር ዊ ጎ። ወይኔ ሃንግማን እምጀነጅ ነው እኔ የሚያስፈርመው ሃንግማን ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ተብሏል። ያው ከደቂቃዎች በፊት ቪዲዮ ሰርቼ ነበር። እንግዲህ ኦርኔስተን አረጋግጦት ነበር። 117 ሚሊዮን ፓውንድ ግርጣት ማን ግርጣት ያስብላል። ሀቢቢ እንግዲህ አይ ዶንት ኖ እንግዲህ አርሰናል ሰዎች ምን አስበው እንደሆነ አላውቅም። እንግዲህ 2 ወር ስሙ ሲያዝ ነበር ከክለባችን ጋር ዊዚን 1 ቀን ማለት ይቻላል። ኖርማሊ 1 ቀንም ላይሆን ይችላል። ላይክ ዛሬ ነው ወሬውንም የሰማሁት ማለት ቼልሲ ፍላጎት እኔ ጀነጅናለሁ። ሃንግማን ያስፈርማል። በጣም ከባድ ነው ማኔ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቼላ ወንድም ጥላ ሮጀርስ ወደ ቼልሲ ሂር ዊ ጎ። ምንድነው ይሻልሽ? ቆይ ይህን ፎቶሾፕ ረፊ። በቃ በፎቶሾፕ አበርሽ እኮ። የአርሰናል ተጫዋች ያልሆነ የለም። ሁሉም ለብሷል ማለት ነው። ሁሉም ለብሷል። ሮጀርስ ወደ ቼልሲ እንደተዘዋወረ ፋብሪዞም ዘአትሌቲክስም ይህንን መረጃ ወጥቶታል። 117 ሚሊዮን ነው የሚከፍሉት። 6 ዓመት ኮንትራት ይፈረማል። ከዛ 1 ዓመት ተጨማሪም ነገር አለው ተብሏል። ቼሎ እኔ በቃ ለቼሎ በቃ ወንድም ጥላ ብራዘር እንደዚህ ነው። በአንድ ቀን ምናምን እንደዚህ ነው። ማንዛዛት የለብህም። በቃ እንደዚህ ነው መጨረስ ያለብህ። ተሰራው ሃንግ ተሰራው በትክክል ማለት ነው። ሃንግ ተሰራው። ቼላው ሃንግ ሰራኝ። በግልጽ ሃላለው ሃንግ ሰራኝ እንዴ! ትላንትና 100 ምናምን ሚሊዮን ፓውንድ አርሰናል ሊያቀርብ ነው ንግግር ጀምሯል ተብለው ምንድነው በአንዴው እንደዚህ አይነት ዱብዳ? ዴቪድ ኦርንስቴን ወገን በቃ ሂርዊጎ እኮ ተባለ። የ7 ዓመት ኮንትራት ሰጡት ሞርጋን ሮጀርስ ከአስቶን ቪላ ጋር በ117 ሚሊዮን ፓውንድ ተስማሙ። አርቴታ አንድሪያ በርታ አልቫሬዝን ልታመጡልኝ መሆን አለበት ይውላችሁ፣ አለበለዚያ ማለት ነው ተጋደልን። ማስኪን ያስላጣችሁት ወይ እንደ ዛሬ የሚያፍታታ ቀን የለም ነው የምልህ። እንደ ዛሬ ፈታ ብዬ አላቅም። ቤቱን ለመግባት አያስፈልገውም ይሄን ቪዲዮ ለመስራት። እዚህ ጋር ለጸጉር አያስቡም። 5 በተከታታይ ጨዋታ እየጠበቀ ያለ አንድ ዜጋ አለ፣ ምስኪን ዜጋ እነ ሬክሳምን እንኳን ያሸንፋል ተብሎ ሲጠበቅ ተሸንፎ ጀመረልን ማንቺዬ የፕሪሚየር ሊግ የዋንጫ ተጫዋች። ሌላኛው አመት አብስሎ ጀርሚ ሞንጋን ነጠቅ ነው እዚህ ጋር እንደምታየው። አሁን ደግሞ ሮጀርስን ሂርዊጎ እየጠበቅን ሂርዊጎ ሮጀርስ ሰማያዊ ለብሶ ሂርዊጎ ሲባል እኔ እንደ ዛሬ ስቄ አላቅም። ማርያም በአርሰናል እንደ ዛሬ ቻምፒዮንስ ሊግ ራሱ ሲሸነፉ እንደ ዛሬ ስቄ አላቅም። ሮጀርስ ቱ ቼልሲ ሂርዊጎ ተብሏል። ምንድነው የሚሻላችሁ? ምንድነው የሚሻል? እኔ ምንም አለ ነው እኔ ብቻ ብያ ባይቷር ይሆንኩ ነው የምትመስለኝ። እኔ ባይቷር ሁለተኛ እኔ ሰላም ነው ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ። ኦ ማይ ጋድ ምንድነው? ወይኔ ወያላ ሌላ ግርጣት፣ ሌላ ሌቨር ግርጣት እንደገና እንዴ! መሲ ነገ የሆነ እኮ ቼልሲ ፍላጎት ራሱ እንዳለ አልሰማንም። ቡም አየር ላይ እና የኤሌት አንደርሰን ደግሞ ሪከርድ ተሰብሯል። በ117 ሚሊዮን ፓውንድ ወደ ቼልሲ ሂር ዊ ጎ። ወይኔ ቼልሲ ትችላላችሁ እግዚአብሔር። ወስባ አንድሬ በርታ ቀስ ብሎ ነው የሚመጣው አይደል? ኧረ በስመ አብ! ኧረ ቼልሲ የት እንዲህ ምን አይነት ቦምብ ነው? ኧረ ይመቻችሁ። ሞርጋን ሮጀርስ አገረጣው ወያለውን ሌላኛው ግርጣት ይላል። አይል ወንድም ጥላ ታኮራኛለህ እኮ አንተ ታኮራኛለህ። ሰራህልኝ። ይኸውልህ አደባባይ ወጥቼ ነው ይኸውልህ ጎንበስ ብዬ ማመሰግን ወንድም ጥላ። ሁላችሁም ኮፒ ሊንክ አድርጉት። አገረጣው ግርጣት ኤፍሲ ወያላው ይላል። ወይኔ ወላሂ አሁን ነው ቤት ገብቼ የማየው ቪዲዮ ላይ እኮ ነው ጉዴ የማየው። ምንድነው 2 ሰዓት ተኩል ሰላም አልነበር እንዲያገር ፋብሪዚዮ እየተደራደሩ የናቲ ደራደር እየተደራደሩ ኖራለንም እንዴ ፋብሪዚዮ አምቡላ ማረቂያም ሲጀመር ከዴቪድ ኦርነስቲን ነው ዜና የሚለቃቅመው። አራኡዙ ቢላህ ምንድነው የተፈጠረው በሰዓታት ውስጥ? እኔ እኮ ኤዲት ነው መሰለኝ። አሁን በየኮሜንቱ ስክሮል ሳረግ ያርሰናል ቲክቶከሮች ሲሰሩት ነው ይሄን ጉዴን ያወቅኩት። ከማጋረጃ ጀርባ አንተ ጠንቋይ አንተን ከባላይ እኔ እኮ ጃቪ አሎንሶ አመድ በአመድ እኮ ሆኖ እኔ ምንድነው ብያለካ ጠንቋይ ቤት የተንከባለልክ ነው ዘረ ጠንቋይ። ያን ሁሉ ነገር አውርተን እየተደራደሩ ነው ብሎ አሰኝቶን አንተ እከካም ሂርዊጎ የምትለው አንተ ሊያርሰናልን የተደራደሩ ነው ጥርስ የተደረደሩ ይርጋ ፋብሪዚዮ። እንዴት ከዚህ በኋላ በፋብሪዚዮ ዜና እኔ አልሰራም። ይሄ ግማታም ሰው ወይኔ ቢስሚላህ
ምንድን ነው የተፈጠረው? በ20 ደቂቃ ሄርዊጎ እኔ ካሁን ቀይ ለብሶ ይመጣል የሚጠብቀው ሰማያዊ ለብሶ ከቻለ ሮጀርስ አፍታታኝ። አንቺ ችጋር ይፈስ ጎበዝ አይቸኩልም። ተው እንጂ ጎበዝ አይቸኩልም። እናቴ በጣም ያፍታታኝ ዛሬ ፋብሪዚዮ ገብርኤልን መዛዛ አውጣ ፕሪሚየር ሊግ ልትደግሚ አይደል እንዴ? አውጪ ገንዘብ አውጪ። የት አለ? እኔ ሃይጃክ አደረኩሽ አያልጅ። ከዛ ደግሞ ሌላ ቼልሲ እመቤቴ። አሁን ደግሞ ወደ ባርኮላ ዞራችኋል አሉ። ባርኮላ ደግሞ ሊቨርፑል ነው የሚፈልገው በእርግጠኛ። እሱም ታስፈርሚያለሽ ብዬ አልጠብቅም። እናቴ በጣም ነው የተደሰትኩ ዛሬ። አስደሰተኝ ፋብሪዚዮ። እንዲህ እኔ በጣም የማይሆን ነገር የተፈጠረው ዛሬ። በስመ አብ በወልድ ምንድን ነው? ሞርጋን ሮጀርስ ወደ ቼልሲ ሂርዊጎ እንዴ! አሁን ተወርቱ ምንድን ነው? ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ። ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ። አረ እኔ ልገርታ። አረ ቼልሲ ምንድን ነው? ቼልሲ ወይኔ አርስዬ አንቺ ወይኔ አንቺ ጠኔ ወይኔ ቼልሲ። አረ በስመ አብ ትችላላችሁ እንዴ በአንድ ሰዓት ውስጥ ኧረ ቅሌት የአርሰናል ደጋፊ ሞርጋን ሮጀርስ ወደ ቸልሲ ሂርዊጎ በ117 ሚሊዮን ፓውንድ። በመድኃኔዓለም ስም እንደዚህ አይነት ቅሌት እኔ አይቼም ሰምቼም አላቅም። አርሰናል ዋንጫ በላ። ከዚህ በላይ ምን ያድርግሽ? መቼ ነው አርሰናል ክብር የሚያገኝ? ኧረ በስመ አብ እንዲህ ይሄንን ማሊያ እኮ ለበሰ። የአርሰናልን ማሊያ እኮ ስንት ወር ሙሉ እኮ ለበሰ እኮ እዚህ ሶሻል ሚዲያ በቃ ፈርሟል እኮ አረጋግጧል ተባለ እኮ። እንዴ ይሄ ሰውዬ ምንድን ነው የሚፈልግ? ኧረ በስመ አብ። እስኪ አርሲ ደጋፊዎች ምንድን ነው ችግሩ? እንዴ ዋንጫ በልታችሁም እንዴት ነው ሰው እናንተ ጋር መምጣት የማይፈልግ? በደከመ ሳይሆን በገባው ነው የሚባለው ነገር ግን እውነት ነው ማለት ነው። ቼላው የአውሮፓ ዋንጫ ከሁሉም የአውሮፓ ውድድር ውጭ ሆነው ቼላው ጋር ኧረ በስመ አብ